السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. خير. مقرر التوحيد والفقه قد 33 لين يقومنا معرفة النبي صلى الله عليه وسلم. من دناتشو ሶስቱ መሰረቶች ሚለውን ያየን የመጀመሪያውን አይተናል። معرفة العبد ربه عند باريا ጌታውን ማወቁ። በሁለተኝነት አሁን የምናየው ነጥብ معرفة النبي صلى الله عليه وسلم ነብዩ صلى الله عليه وسلم ምን ማወቅ። اذا قيل لك ላንተ ብትባል من نبيك ያንተ ነብይ ማን ናቸው ተብለህ ብትጠየቅ فقل بل محمد ይባላል ስማቸው ابن عبد الله يا عبد الله ልጅ ابن عبد المطلب عبد الله دمو يا عبد المطلب لج عبد المطلب دمو ابن هاشم يا هاشم لج وهاشمون هاشم دمو يمان نو من قريش كقريشوች ነው قريشوች دمو من العرب كعربوች ናቸው والعرب عربوች دمو من ذرية اسماعيل كنبي الله اسماعيل زر ናቸው اسماعيل دمو የማን ልጅ ናቸው ابن ابراهيم يا ابراهيم ልጅ ናቸው الخليل الله ፍጹም ወዳጅ አድርጎ የያዘው ኢብራሂም አለይሂም ሰላም በሁለቱም ላይ ያላህ ሰላም ይሁን። هل هو ميت ነብዩ ሰለላሁ ዐለይሂ ወሰለም ሞተዋልን አም ሐይ ወይንስ በህይወት አሉ? ይሄ ሀገራችን ላይ ከባድ ጥያቄ ሆኖ ይነሳል ማለት ነው። ከምን በላይ? ከኮሮና በላይ ምን ሚሉ ሰዎች ስላሉ ሐሙስ ማታ ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ከነሱሐባዎቻቸው ይመጣሉ ይላል። ስንት ሰዓት ላይ ነው የሚመጡት? እነሱ ያውቃሉ። እንግዲህ በቁርአን በሐዲስ የለም አይደል? እነሱ ተሰብስበው ከተቀመጡበት ብድግ ይሉና እጃቸውን ያጣምራሉ። መርሃባ ነቢ መርሃባ መርሃባ ነቢ መርሃባ ሲሉ ምን ሆነ ማለት ነው? ነብዩ ከነ አስሐባዎቻቸው መጥተዋል ይላሉ። ወደ ጎንደር ስትሄድ አንዲት የበግ ቆዳ ድሮም ይሰገድ የነበረው በምንድነው? በበግ ቆዳ አይደል? በከሌ የነጭ በግ ቆዳው ይታረድና እሱ ተወጥሮ እሱ መስገጃ ላይ ነብይ ከነ አስሐባዎቻቸው እዚች ቆዳ ላይ መጥተዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? የመጀመሪያ ይሄ እንግዲህ ትክክለኛ ሐዲስ ነው። የመጀመሪያ ቀብሬ ተከፍቶልኝ መውጣው እኔ ነኝ አሉ። መቼ? የውመል ቂያማ ሰዎች ተቀስቅሰው በሚቆሙበት ቀን ያኔ እኔ ነኝ የመጀመሪያው ሰው ከቀብሬ ተከፍቶልኝ መውጣው አሉ እንጂ ሐሙስ ማታ በኒ መስጂድ የሚባለውም አይመጡም። ጎንደርም አይሄዱ። አገሪቱ ላይ የሚሰራው ይሄ ምን ይባላል? ሽርክ ይባላል። ከዛ መተው ምን ያርጉልናል ነው ብለው የሚገምቱት ስትል ሐጃችንን ፈጽመው ሄዱ ይባላል። ወደ ስልጤ ወደ ጉራጌ እንዲያውም ስትሄድ መብራቱ ይጥፋ ይባላል። በቃ ትንሽ ነቃ ያለ ሰው ሲበዛ እንዴት ገብተው እንደወጡ ጥያቄ የሚያበዛ ሲበዛ አይ መብራቱ ይጥፋ ይባላል። አዲስ አበባ ፋራር ላይ ተሰበሰበው አይጠይቅም። መርሃባ ነብይ ሲባል መርሃባ ብሎ ይቆማል። ወደዛ እንግዲህ ጥያቄ በስቷል ማለት ነው። መብራቱ ይጥፋ ገብተው ወጡ ይባላል። በየት ጋር ገቡ በየት ጋር ወጡ? እንግዲህ እነዚህ ሰው አጥማሚዎች ብቻ ነው የሚያውቁት፣ ውሸት ስለሆነ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የትም አይመጡ። እኛ ካለንበት ሆነን ምን እናደርጋለን? ሰለዋት እናወርድላቸዋለን። ይህንን ሰለዋት አላህ Subhanahu Wa Ta'ala እንዲሰሙ የት? መዲና አይሻ ቤት ተቀብረው ባሉበት የእያንዳንዳችን ሰለዋት ይደርሳቸዋል። ሰለዋት ማለት ምን ማለት ነው? ለማንስ ነው የሚደረገው? ዱዓ ነው። ሰለዋት ማለት አላህ ሆይ ሰላምህ ሰላትህ በረከትህ በማላይ ይሁን በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ይሁን። ስለዚህ እኛ ለነብዩ ዱዓ አደረግንላቸው ነው የሚባለው። ዱዓችን ነው የሚደርሳቸው። እኛ ምን ስለሆን? በህይወት ስላለን። በህይወት ያሉ ሰዎች ለሞተ ነብይም ይሁን ወልይም ይሁን ሷሊህም ይሁን ለሞቱ ሰዎች ዱዓ ያደርጋሉ። ስለዚህ እኛ እንኳን በህይወት ስላለን ለማን ዱዓ አደረግን? አላህን ለምነን ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት እንዲያወርድባቸው አደረግን ማለት ነው። ስለዚህ هل هو ميت ሞተዋልን አም ሐዩን ወይንስ በህይወት አሉ? መይቱን ሞተዋል እኮ እሳቸው። ወዲኑሁ ዲናቸው ግን ባቂን ዘውታሪ ነው። ኢላ የውሚል ቂያማ እስከ ቂያማ ድረስ ይቆያል። ሐታ ኢሳ አለይሂ ሰላም መጥቶ የሚያስተዳድረው በማን ሸሪዓ ነው? በነብዩ ሰለላሁ ዐለይሂ ወሰለም። ለዚህም ማስረጃው መህዲ ከነብዩ ሰለላሁ ዐለይሂ ወሰለም ዘር የሆነው ለወደፊት የሚመጣው ሲያሰግድ ኢሳ ማእሙም ሆኖ ነው የሚሰግደው። ነብይ ከሆነ አዲስ ሸሪዓ ይዞ ከመጣ
እሱ ከፊት ሌሎች ከኋላው ነው አይደል የሚከተሉት ልክ ነብዩ ሰለላሁ ዐለይሂ ወሰለም ሷሃባዎች ይከተሉ እንደነበረው ኢሳ አለይሂ ሰላም من المقربين ከአምስቱ ኡሉል አዝም ውስጥ የሆነው ማንን ተከትሎ ይሰግዳል መህዲን ተከትሎ ይሰግዳል አዲስ ሸሪዓ አያመጣም በማን ሸሪዓ ነው የሚተዳደረው በነብዩ ሰለላሁ ዐለይሂ ወሰለም لانه አሁን በዚህ ሰዓት ኢሳ የት ነው ያለው ሁለተኛ ሰማይ ላይ ነው ያኔ ሊገሉት ሲሞክሩ አርጎ የት ነው ያለው ሁለተኛ ሰማይ ላይ ዘመን መጨረሻ ላይ ይመጣል ይወርዳል የሚተዳደረውም በማን ሸሪዓ ነው በረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው መይቱን ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል ወዲኑሁ ዲናቸው ግን ባቂን ዘውታሪ ነው ኢላ የውሚል ቂያማ እስከ መጨረሻው ቀን ድረስ ዘውታሪ ነው ሀሊናሱ ሰዎች ኢዛ ማቱ በሞቱ ጊዜ ይብዓቱን ይቀሰቀሳሉን ከሞቱ በኋላ ይቀሰቀሳሉን ለምሳሌ ይሄው አሁን ኮሮና ቫይረስ ገብቶ ካተራመሳቸው አገሮች ውስጥ ቻይና ናት ቻይናዎች የሚያምኑት ሃይማኖት የላቸው በምንድነው የሚያምኑት ኮሚኒዝም ይላሉ ኮሚኒዝም ማለት በቃ በምድራዊው ዓለም ብቻ ነው የሚያስቡት ማለት ነው ለዚህም ሲባል ነው ፈጣሪ ከሚባል ነገር ጋር ግንኙነት የላቸው እኛ ይሄን ሰራን እኛ ነው የሚሉት ፈጣሪ መኖሩንም ዕውቅና ይሰጡት ቻይናዎችን ሰላት እየሰገድክ ካገኛቸው ይስቁብሃል እንጂ ምን እየጸለየ ነው ምናምንም አይሉ ቻይናም ላይ ያሉ ሙስሊሞችን በጣም የሚያሰቃዩት በምን የተነሳ ነው ለነሱና ኮሚኒዝምን ቁሳዊው ዓለምን ለሚከተል ሰው ጾም ኢኮኖሚ ይገላል በረካ ያመጣል ከማለት ይልቅ ሰላት ጊዜ ይፈጃል ያላህን በረከት ያወርዳል ከማለት ይልቅ ለዛ ነው ደርግ ሲባል ታስታውሳላችሁ ከኢህአዲግ በፊት የነበረው በስም ሰምታችኋል መንግስቱ ኃይለ ማርያም የሚባለው እሱም እንደ ቻይናዎቹ የሚከተል የነበረው ኮሚኒዝምን ነው ይሄ ፈጣሪ ምናም በሚባል ነገር አያምኑም የ1977 ጊዜ ግን ጭንቅ መጣበት ወሎ ያ ሁሉ ሰው እንደ ዝንብ ሲረግፍ ምን ያደርግ ያ ሁሉ ተምረናል ያሉት ኃይል ኒኩሌር መስራት መሳሪያ መስራት እንችላለን ያሉት ዳቦ ማምረት አቃተው ለምን የፈለገ አንዲት አገር መሳሪያ ቢኖራት ቴክኖሎጂዋ ቢረቅ ሚበላ ግን የሚመጣው ከየት ነው ከሰማይ ወፊ ሰማይ ሪዝቁኩም አላህ ዝናቡን ካላዘነበው መሬቱን ካልባረከው የሰው ልጅ የሚበላው ነገር አይኖርም 1977 ላይ ደርግ እጁን ሰጣ ወያኔ 83 መቶ ስለገለበጠው እኮ አይደለም ለአላህ እጁን ሰጥቷል ለወያኔ እንኳን ተሸነፍን እኮ የተባለው ጀነራሎቹ እንዲያርገውን እንጂ ጉቦ በልተው ምክንያት ይሰጣል አይደለ 1977 ላይ ግን እጁን አንስቶ ሁሉም በሃይማኖቱ ይጸልያል ስለዚህ ሞተን አንቀሰቀስም የሚሉ ኤቲስት የሚባሉ አሉ ሰው ከዝንጀሮ ነው የመጣው ይያሉ ሚደሰኩሩ አሉ እነዚህ ሁሉ ለምን በኮሮና ይደነግጣሉ ሞተው ምን ስለሚሆን ነው ልባቸው ያቀዋል ወጃሃዱ ቢሃ ወስተይቀነትሃ አንፉሱሁም ظلمን ወዑሉዋ ልባቸው ያወቀው በመላሳቸው ያስተባብላሉ ምንም ከሞት በኋላ ህይወት ከሌለ ሊፈሩ አይገባቸው hatta ሂንዱ የሚባሉት ስጋ አይበሉም የሚባሉት ለምንድነው ስጋ ማትበሉት ሲባሉ ሞተን ደግመን እንቀሰቀስ ይሆናል ደግመን ስንቀሰቀስ እንስሳ ሆነን ከተፈጠርን ድንገት ይሄ ነው እምነታቸው ለዚህ ሲባል ነው ላም ከብት በግ በሬ የማይበሉት ሰው እኮ ያለበትን ጥመት ስታቅ አንተ ያለህበትን እስልምና ጸጋ ጌታን ታመሰግናል አልহামዱሊላሂ الذي هدانا لهذا وما كنا لنهتدي لولا ان هدانا الله ምስጋና ይገባው ለአላህ ይሄ የጀነት ሰዎች ዱዓ ነው الذي هدانا يا لمران لهذا ለዚህ የመራን ለጀነቱ ስራ የመራን وما كنا لنهتدي من መራኩ አልነበርንም لولا ان هدانا الله ባይመራን ኖሮ ለዚህ የተመራን አይደለም አሁን ለምንነጋገረው ንግግር አላህ ስለመራን እንጂ ማንንም አይመራን አላህ የመራቸው ሰዎች ዓለም እየተተራመሰ እነሱ ስለ ተውሂድ ያወራሉ ስለ ሱና ያወራሉ የመልእክተኛውን መንገድ መያዝ ጀነት ያስገባል ይላሉ የጠመሙ ሰዎችስ ተመልከት ይመጣላቸዋል ማይክሮፎን ኮሮናን ለመቆጣጠር ምናም ብለው ይፈላሰፋሉ በዚህ ሰዓት እውነተኛ ፈጣሪ ያለኛ ያለ ሰው ምን ማለት ነው የሚገባው ይሄን ባይናችን ልናየው ያልቻል ካቅማችን በላይ የሆነ አንተ ሁሉን ቻይ የሆንክ አንሳልን ብለው መንበርከክ ነበረባቸው አልነበረባቸው ፊርዓውን እንኳን ነው ውሃ ውስጥ ግብጥ ጥልቅ ሲል አምኖ አላላመነም መጨረሻ ላይ እምነቱ አልጠቀመውም እንጂ ገርገራ ሞት እዚህ አፋፍ ላይ ሲደርስበት ምን አለ አመንኩኝ የእስራኤል ህዝቦች ባመኑበታል ጠቀመው አልጠቀመው ዛሬ ታያለ የትዕቢተኛ ማት ትምህርት ቤት ዘጉ
አውሮፕላን ማረፊያ ተዘጋ፣ መስሪያ ቤቶች ተዘጉ፣ ሰራተኛ ተቀነሰ። ይሄ ሁሉ ሆኖ ፈጣሪ ሆይ አንተ ከሰባት ሰማይ በላይ ያለኸው አላህ ሆይ ማረን ከማለት ይልቅ ቫይረሱን ለማጥፋት ግን ሳይንቲስቶች ምን አለ ቢለፉ ይባላል። ሳይንቲስቶቹማ እኮ ተፍጨረጨሩ፣ ለፉ፣ ቀን ለሊት ታከሩ፣ ምን ማምጣት ቻሉ? مثقال ذره ብለን የተማርነው ምንድነው? የጎመን ዘር ፍሬ ተብላ ነው አይደል የተፈሰረችልን? የጎመን ዘር ፍሬ በአይን ይታያል አይደለም በማይክሮስኮፕ። ኮሮናስ በማይክሮስኮፕ ራሱ ሲያዩት ማለት ነው ሩብ ሚሊየን ወይ ግማሽ ሚሊየን አሳድገው ካልሆነ አይታይም። ከምስቃለ ذره በታች ያለውን ተመራምረው መድረስ አቃታቸው። لا حول ولا قوه الا بالله ኃይልም ጥበብም የለም በአላህ ቢሆን እንጂ። አንድ አማኝ እጁን ለአላህ እንዲህ እስካልሰጠ ድረስ ከመከራ አይወጣም። የትዕቢተኛ ማአት ዛሬ በየሚዲያው መግለጫ ይሰጣል፣ ገንዘብ ይወጣል። ማረን ማለት ምኑ ይከብዳል? ማረን ምኑ ይከብዳል? ምንም። ትዕቢተኛ የሆነ ሰው ግን ማረን አይልም። እነዛ የአላህ ባሪያዎችስ ማረን። እኛ በዳዮች ነን። አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ከአተህያቱ በኋላ ምን ልበል ሲል ምን አሉት? اللهم اني ظلمت نفسي ظلما አቡበክር ነው እንደዚህ ያሉት። ትምርቱ ለኛ እንዲሆን አቡበክር አይደለም ነፍሱን ያን ያህል የበደለው። اللهم اني الله ሆይ እኔ እኮ ظلمت በደልኩኝ نفسي نفسين ظلما كثيرا ብዙ በደልም በደልኩኝ فانه لا يغفر الذنوب الا انت ካንተ ውጭ እኮ ወንጀልን የሚምር የለም። አቡበክር አላህን ማረኝ ይያለ እንደዚህ ይዋደቃል። እኛ ወደ አላህ የመጀመሪያውን ሰበብ ከማድረስ ይልቅ ምን ላይ ነው የተወጠረው? ወሬው ላይ። ማስካን ገዛም እንዴ? ሰው ያለበት ቦታ መሄድ አያስፈልግም። በዚህ አይነት መስጂድ ልንቀር ነው? ትርምስ። አላህ ከፈለገ ያነሳው አላ ያነሳው? መቼ ተዋርደን ጥፋታችንን አምነን ማረን ያልንቀን ያነሳው። ከዛ ውጭ ይሄው በማናቀው ነገር ተፈትነን ፍርሃት ውስጥ ወደቀ። ምርጫ ወሬው አለ እንዴ? አለ? የለም። ተየም ምርጫ ሌላ ነገር ወሬው አለ እንዴ? የለም። ነፍስ ያውጭኝ ሆነ ጨዋታው። ሊያሳስብህ የሚገባው ተለቅ ያሉ ነገሮች አሉ። ያላህ ባሪያ ለአላህ እንተውበት። ሀሊናሱ የሰው ልጆች ኢዛ ማቱ ይብአቱን ከሞቱ በኋላ ይቀሰቀሳሉ። ነዓም ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው። ሚንሃ ከአፈር ማለት ነው። ከሷ خلقناكم ፈጠርናችሁ። አደም አለይሂ ሰላም ከምንድነው የተፈጠረው? ከአፈር ፈጠርናችሁ። ወፊሃ ኑዒዱኩም በርሷም ውስጥ እንመልሳችኋለን። እንሞትና የት እንገባለን? ቀብር ውስጥ በቁመታችን ልክ። ወሚንሃ ከሷም ከአፈር ኑኽሪጁኩም እናወጣችኋለን። ታረተን ኡኽራ በድጋሚ እናወጣችኋለን። ስለዚህ ሞተን ምን እናደርጋለን? እንቀሰቀሳለን ማለት ነው። ወለዚ ያግለሰብ ዩንኪሩል ባዕት ሞቶ መቀስቀስን የሚያስተባብል የሆነ ሰው ካፊሩን ከሃዲ እኮ ነው። ወደሊሉ ለዚህ ማስረጃው ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው። ዘአመ ሞገቱ እኮ እነማ الذين كفروا እነዚያ ከሃዲያን ሞገቱ አለ። ይሄው አላህ ምን ሚል ብይን ሰጠባቸው? ከሃዲ ካፊር ሚል ሰጠባቸው። ደሊል የሚያዘው በዚህ ነው። ስለዚህ ዘአመ الذين كفروا ሚለው ላይ አስምሩበት። ዘአመ الذين كفروا እነዚያ የካዱት እኮ ሞገቱ፣ ጠረጠሩ፣ ገመቱ። አለን ይብአሱ አንቀሰቀስም ብለው እኮ ገመቱ። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም በላ እንዴታ እንጂ ወረቢ በጌታዬ ይሁንብኝ ለቱብአሱን ትቀሰቀሳላችሁ በርግጥ ثم ከዛም በኋላ ለቱነቢኡና ትነገራላችሁ እኮ ቢማ አሚልቱም ስትሰሩ በነበራችሁት የሥራ መዝገባችሁ አለና መዝገባችሁ ይሰጣችኋል። ወذلك ይህም እኮ አለላህ በአላህ ላይ የሲር በጣም ቀላል ነገር ነው። ከመፈጠራችን በፊት ዱንያ ከመخለቋ ሰማይና ምድር ከመፈጠሩ 50 ሺህ ዓመት በፊት መጀመሪያ የፈጠረው ፍጡር በአንድ ሪዋያ ምንድነው ብለናል? ቀለም ጻፍ አለው። ቀለም ምን አለ? ምን ልጻፍ አለ? እስከ ቂያማ ድረስ የሚሆነውን ክስተት ጻፍ አለው። የአላህ ዕውቀት በጠቅላላ ተጻፈ። ቀለሙ አልቋል፣ መጽሐፉ ደርቋል። ስለዚህ የእያንዳንዳችን ስንሰራ የነበርነው ስንናገር የነበርነው ከሰው ተደብቀን በግልጽ የያዝናት በጠቅላላ ፈጅርና አሱር ላይ በሚቀያየሩት መላእክቶች መሰረት እየተመዘገበ ወጥቷል አልወጣም? ስለዚህ ያስራችን የተቀምጧል የእያንዳንዳችን መዝገብ ላይ። እነዚህ የድለኝነት ባለቤቶች
በቀኝ እጃቸው ይሰጣቸዋል ምን ይላሉ ሃኡ ሙቅራኡ ኪታቢያ ይህ መጽሐፌ ነው አንብቡልኝ ይላሉ እነዛኛዎቹስ ጀርባቸው ተበርጥሶ በዚህ ተቀዶ ማለት ነው በግራ እጃቸው በኩል ይሰጣቸዋል ያ ለይተሃ ካነትል ቃዲያ ምነው ቺቀም ባልተከሰተች ባልደረስኩ ይላሉ እዚህ ምድር ላይ እንደዚህ ነው ሰው የሚያስደስተውን ነገር ደብቆ ነው እንደ ይዞ የሚገባው አይደለም መንጃ ፍቃዴ ይላል ቪዛዬ ይላል ግሪን ካርዴ ይላል ማትሪኬ ይላል የምርቃት ቀን ሁሉም ሰው ጋውኑን ለብሶ አይደል ትምርት ቤት ዓለም ላይ ራሱ ምን ስለሆነ ለሰው ልጅ ትልቁ ደስታው ዱንያ ላይ እነዚህ ነገሮች ስለሆኑ ትዳር ይደበቃል እንዴ ትዳር እኮ አይደበቅማ ዝሙት ተደብቆ ሩቅ ሰፈር ነው አይደል ትዳርስ የሰፈር ሰው ይስማልኝ እንጂ ሙዚቃው ይለቀቅ ከበሮ ይመታ ይባላል አይደል አኺራስ ላይ ሰው ሁሉ በተጨነቀበት ሰዓት ላይ እንካ በቀኝ እጅ ادخلوها بسلام እየተባልክ መላእክት ሲያስተናግድ ምን ትፈልጋል ስለዚህ እነዚህ ከሃዲዎች ግን ሞተና እንቀሰቀስም ብለው ካዱ ማለት ነው አስተባበሉ ማዕሪፈቱ ዲን ዲንን ማወቅ اذا قيل لك ላንተ ብትባል ما دينك ሃይማኖትህ ምንድነው ተብለ ብትባል فقل بل ديني الاسلام ሃይማኖቴ እስልምና ነው واصل الدين የዲን መሰረቶች وقاعدته መርሆቹም امران ሁለት ናቸው الاول የመጀመሪያው الامر ማዘዝ እኮ ነው በኢባደት الله አላህን በማምለክ ላይ وحده በብቸኝነት لا شريك له ለሱም እኮ አጋር የለው والدعوه اليه ወደዚህም ጉዳይ መጣራት ወዴት ወደ ተውሂድ ማለት ነው ይሄው الامر ትእዛዝ ነው በኢባደት الله አላህን በማምለክ وحده በብቸኝነት لا شريك له ለሱ ያለምንም ማጋራት والدعوه መጣራት ነው اليه ወደዚህ ወደ ተውሂድ ጉዳይ والتحبيب መውደድ እኮ ነው فيه ለሱ ሲባል ለተውሂድ ሲባል የተውሂድ ባለቤቶችን መውደድ ስለ ኦሮሞ ስለ ሶማሌ ስለ አፋር ተናግረናል አይደል አሁን ማንቀረ እስከዛሬ በስራ ብቻ የሚታወቁት ቀቤና ጉራጌ እየተባለ እዚህ ወደ ቡታጅራ መስመር እየተራረዱ ነው አይደል ነው እስልምና የሚያስገድድህ ላኢላሃ ኢላላህ ያለን ሰው ያንተ አርገህ ልትይዝ ነው እንዲህ አይነት የጠነቡ ፖለቲካዎች ውስጥ ላትገባ ነው ለምን ባንተ እጅ ላይ ሙስሊም መሆኑን ሳታቀው አንድን ሰው ታርደው ይሆናል ምሳሌ ልናገር ፍቃዱ የሚባል ልጅ መስለሙን አላወቁ የቡታጅራ ልጆች ነው የሚነግሩኝ በዛ በኩል እንደ በግ እዚህ ስር አርደውት ሞቶ ማለት ነው ቡታጅራ ላይ ነበር ሬሳ ሲሰበሰበ የነበረው እሱ ሰልሟል ጺሙን ሁሉ አሳድጓል ክርስቲያኖቹ ፍቃዱ ይላሉ ሙስሊሞቹ መስለሙን ያውቃሉ አንገቱ በቢላዋ ታርዶ መጣ ማን ይሆን ይሄ ገዳይ የላኢላሃ ኢላላህ ሰባት ሰማይ ሰባት ምድር በውስጡ ያለው በጠቅላላ በአንድ ሚዛን ቢሆን ላኢላሃ ኢላላህ በአንድ ሚዛን ብትሆን ማለት ቢሂን ላኢላሃ ኢላላህ የተባለለትን የተሸከመውን ፍቃዱ አረዱት እኛ ፍቃዱ አብደላ ከመባል ጋር ችግር የለብንም የላኢላሃ ኢላላህ ባለቤት ታረደ የት እንዳለን ታያላችሁ ለምን ሲባል በለኛ ላኢላሃ ኢላላህን ስለረሷት ሰዎች ላኢላሃ ኢላላህ ያሉ ሰዎችን ያርዳሉ ይሄ እንዲያስደነግጠን ነው አይደል የሰለምቴውን ያነሳውት ሙስሊም መሆኑን እያዩ ይተራረዳሉ ከዚህ በፊት የማን እንዳነሳ ነው ኦሮሞና ሶማሌና አፋር እንደሚተራረዱት ማለት ነው የላኢላሃ ኢላላህ ባለቤቶች ሊዋደዱ ይሄው ለሷ ሲባል والتحبيب فيه ለሷም ሲባል ውዴታ ሊመሰረት አይደለም ኦሮሞ የሆናችሁ አማራ አታግቡ አማራ የሆናችሁ ኦሮሞ አታግቡ ስልጤ የሆናችሁ ጉራጌ አታግቡ ጉራጌ የሆናችሁ ወለኔ አታግቡ ይሄ ሁሉ ጥምብ ነው ጥምብ ነገ ፊትና እዚች ምድር ላይ ቢከሰት አሁን እንደተከሰተው ኤችአይቪ ህዝቡን ድጋሚ ያጨደው ነው አይደለም በሚዲያ አይነገርም እንጂ እንደድሮ ህዝቡን አጭዶታል በምን የተነሳ ስልጤና ጉራጌ ይጋቡ ሲባል አይ የኛ ቤተሰቦች እኮ የስልጤ ዋና እንትን ዘር እዚህ ፖለቲካ ፓርቲ ውስጥ ስላሉ ጉራጌ አይቀበሉ አልተረዳኸኝም ከዛ ምን ይባላል ስልጤን ጴንጤ ወሰደው ደግሞ ይባላል የሰማን ነው አይደለም ጴንጤዎች እኮ ስልጤና ከፈሩት ይባላል ለምን ትጮሃል ጴንጤ ይያልክ ጉራጌ የሆነ ሙስሊም መጥቶ ሲጠይቅህ አላጋባም ይያልክ አያችሁ በሽታችንን ወተህቢቡ ፊ ለሷ ሲባል መዋደድ እውነት የላኢላሃ ኢላላህ ሰው ከሆንክ ሰዎችን በዘራቸው ምክንያት አትግፋ ዛሬ ትገፋቸዋለህ ነገ ገንዘባቸውን ሐላል ታደርጋለህ ከነጎዲያ ደግሞ ታርዳቸዋለህ ደረጃውን ልንገርህ እስክደርስበት አጥብቅ ዝሙት በአንድ ቀን ነው እንዴ ሱሪ የሚወለቅ አይደለም ታያለህ
ተነካለህ ታወራለህ ትወድቅበታለህ አይደል ይሄው ወደ ዘርግድያው እንምጣ ላኢላሃ ኢላላህ ያሉ ሰዎችን ክብር አትሰጣቸው ያንተ ዘር ስላልሆኑ አማራው ኦሮሞን ከብት እያለ ይጠራል ኦሮሞ ከብት ነው ይባላል አይባል ይወር ሰምተናል አልሰማን ራሱን ሲያካብድ ከከብት ጋር ማን ይጋባል ይላል ኢና ሊላሂ ወኢና ኢለይሂ ራጂኡን ይልቁንም የሰው ልጅ መለያው ብቸኛ የሰው ልጅ እዚህ ምድር ላይ የሚለየው በምኑ ነው በእምነቱ የጀነት ሰዎችና የሳት ሰዎች አንድ አይሆኑ በአላህ ያመኑ ሰዎች ይሁኑ እንጂ አማራው ኦሮሞን አይንቅ ኦሮሞ አማራን አይግፋ ስልጤው ጉራጌን አይናቅ ጉራጌው ስልጤን አይናቅ ሀደሬው ሌላውን አይናቅ ትግሬውም እንደዛ ለሁሉም ይሰራል ሀበሻ ምን ይላል ነጮች እኮ ጥቁር ይንቃሉ ይላል ራሱ ምን ሆኖ ሳለ ውስጡ ደግሞ እዛው ገብቶ እሱ ሌላውን ዘር ሚንቅ ሆኖ በነጭ በመናቁ ግን ያመዋል አይመም አንተ መጀመሪያ ስነ ስርዓት ያለ ሰው ሁን ላኢላሃ ኢላላህ ያሉ ሰዎችን ውደድ የነሱ ቁስል ከራስ ቁስል በላይ ይሰማ አይደለም ቢለው አንስተ እንደ ከብት ልታርደው ማለት ነው ተይዘው በፖሊስ በቪዲዮ ተቀርጸው ልጆቹን እናያቸዋለን የሰው ቤት አቃጠሉ ሰው ገደሉ የሚባሉትን ወላሂ በጋርደው እማያቁ በግ ለማረድ ያልደረሱ ለአቅመ በግ ማረድ ያልደረሱ የሚባሉ ሰዎች ሰው በማረድ ይለማመዳሉ ያው ማንን ሙስሊምን ይሄ ቅጂ የሚደርሳችሁ ጉራጌዎች አላህን ፍሩ እጃችሁ እንደይነ ነገር ውስጥ አትክተቱ ነገ የውመል ቂያማ የራሳችንን ወንጀል ተሸክሞ መቅረብ እንኳን አላህ ፊት ይከብዳል አይደለም ሰው ገለህ ኸይርህን አስረክበህ የሰው ወንጀል ተሸክመ ልትቀርብ ማለት ነው እንተቢ ሰውን ደም ማፍሰስ የሚጀምረው መጀመሪያ በንቀት ነው ሰውን በማይሆን ስም መጥራት የሰውን ዘር በማይሆን ስም መውጋት አናሳ እየተባለ ሀገራችን ላይ የሚጠራ አለ እነዚህ ሸክላ ሰሪዎች ናቸው አናሳዎች ናቸው እነዚህ ቆዳ ገፋፊዎች ናቸው አናሳዎች ናቸው አናሳ ማለት አስተሳሰቡ ደሃ ማይሰራ ለማኝ ነው አናሳ ሰርተው የሚበሉት ሸክላ ሰሪዎች ቆዳ ገፋፊዎች አናሳ አይደሉ እንዲያውም እነዚህ የተከበሩ ሰዎች ናቸው የሰው ልጅ ግን ትልቁ ክብሩ ሃይማኖቱን መያዙ ነው ከሃይማኖቱ ከወረደ ምን ይሆናል ከነብያት ሁሉ ሃይማኖት ወድቆ ይቀራል ማለት ነው ስለዚህ ወተህቢቡ ፊ ወተክፊሩ መን ተረከ ተውሂድን የተዋትን ሰው ማስከፈር ወثاني ሁለተኛው الانذار ማስጠንቀቅ عن الشرك ከሽርክ ማስጠንቀቅ في عباده الله በአላህ አምልኮ ላይ የሚፈጸምን ማጋራት ማስጠንቀቅ والتغليظ መጠንከር في ذلك በዚህም ጉዳይ ላይ መጠንከር አብዛኛዎቹን ያገራችንን ዱዓቶች እናያቸዋለን በሽርክ ጉዳይ ጠንከር ብለው ያስጠነቅቃሉ እንዴ አላህ ካዘነላቸው በጣት የሚቆጠሩዎች ይሄንን አርስት መንካት እስልምናን እንደበናድ ነው እነሱ ዘንድ ስለ ሽርክ አይደለም የሚቆጡት አንድ ህፃን መስጂድ ላይ ቢሸና ግን ያብዳሉ መስጂዳችን ተነጀሰ ልጆች ይዛችሁ አትምጡ ዳይፐር አልብሷቸው ከሽንቱና ከሽርኩ የቱ ይበልጣል ከዚህ በፊት እንዳወራ ነው የቱ ይበልጣል ሽርክ ይበልጣል መስጂድ ላይ ሽርክ ሲነገር ምንም አይሉ መስጂድ ላይ አንድ ነብስ ያላወቀ ህፃን ሽንቱ አምልጦት ቢሸና መስጂዱ ተነጅሷል ቦታው እስቲ በላስቲክ ይከበብ ይባላል አልተረዳኝ አወል ሰፍ ላይ ነው ሽርክ የሚሰራው አወል ሰፍ ላይ ህፃን ልጅ የሸናበት ቦታ ግን በምን ይደረጋል በእቃ ምን ይደረጋል ይከበባል ከሽንትና ከሽርክቱ ይብሳል ሽርኩ ይብሳል ስለዚህ እኛም የሚጠበቅብን እውነተኛ ያላህ ባሪያዎች ከሆን በሽርክ ጉዳይ ምን ማለት ነው ኮስተር በሚባልበት አርስ ኮስተር በል አላህ ዘንድ ነጃ መውጣት ከፈለክ ያንተ መብት የዘርህ መብት አይደለም የተነካው የማን መብት ነው የተነካው ረብል ዓለሚን የሱ መብት ነው የተነካው ያኔ ተቆጣ ያኔ ኮስተር በል ሽርክ ማለት አላህን ዝቅ ማድረግ ፍጡራንን ከፍ ማድረግ ነው ጀሃነም ውስጥ ሰዎች ገብተው የሚናገሩትን ተነጋግረናል አላህ ምን አለ ተላሂ በአላህ ይሁንብን ኢን ኩና ለፊ ضلال ሙቢን ግልጽ ጥመት ውስጥ እኮ ነበርን ኢዝ ኑሰዊኩም ቢረብል ዓለሚን ከዓለማቱ ጌታ ጋር እናንተን እኩል ባደረግን ጊዜ እነማንን ፍጡራኖችን ማለት ነው ይህ ትልቁ በደል ሲሰራ የሰዎችን ጩኸት አታየው አንድ አገር ላይ መንገድ ሳይሰራ ቢቀር የዛ ክልል ተወላጆች እኛ መብት የለንም ወይ ለኛ ድልድይ ይሰራልንም ወይ በዱንያ ጉዳይ ሲሆን ብዙ ሰው ይጮሃል በአኺራ ጉዳይ ሲሆን ዝም ነብያትን ነብይ ያሰኛቸው የነብዩ ሰለላሁ ዐለይሂ ወሰለም ጥርስ እንዲወልቅ የተደረገው ሴት ልጆቻቸው እንዲፈቱ የተደረገው የአቡ ለሃብ ሁለት ልጆች ናቸው አይደሉም የነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆች አግብተው የነበሩት ነብዩ እኮ አብዛኛውን ጊዜ የደረሰባቸውን ስናይ እሳቸው ብቻ አይደሉም እሳቸው ዙሪያ ያሉ ራሱ መከራ ደርሶባቸዋል
የነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆች አቡ ለሃብ አለሃዳ ጀማዕተና ተበለክ ለዚህ ነው የሰበሰብከን እልም ያርግህ ብሎ አላቆመም። ምን አለ? ሄደና ልጆቹን ፍቱ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ልጆች ሁለቱንም አስፈታ። ስለዚህ የነብዩ ልጆች በምን ሰበብ ተፈቱ? በምን ሰበብ ተፈቱ ወንድሜ? በተውሂድ ሰበብ። አባታቸው ተውሂድ ስለያዘ ተፈቱ። በምን አይነት ዘመን በልልኛ? ያ ሴትን ልጅ የሚጸየፍ ማህበረሰብ ሴትን ከነነብሷ የሚቀብር ማህበረሰብ በነበረበት ዘመን ተፈቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ግን ነብዩ ሰለላሁ ዐለይሂ ወሰለም ንቅንቅ ቃሉ ከዓላማቸው የለም። ቀጥ በምን አርስት ላይ? በተውሂድ አርስት ላይ ዱዓት ነኝ ያለ የተውሂድ ሰው ነኝ ያለ አገሪቷ ውስጥ ስላለው ፖለቲካ ከመፈትፈት እዚህ ትልቅ አርስት ላይ ወገቡን አሰራርጎ ህዝቡን ከገባበት ያውጣ ባላህ ህዝነት። እውነታው ይሄ ነው። ሰው ተቀበለው አልተቀበለውም ማለት ነው። እውነት ሁሌ ትነገራለች። የተቀበለ ይቀበላታል ጥቂት ቢሆንም፣ ያልተቀበለስ አይቀበላት። ተውፊቅ በማን እጅ ነው ያለው? በአላህ እጅ ነው ያለው። ወተግሊዙ መጠንከር ነው في ذلك በዚህም ጉዳይ ወልሙአዳቱ ጠላት አድርጎ መያዝ ነው فيه በዚህም ጉዳይ ሲባል። ስለዚህ የሽርክ ሰዎችን ሽርካቸውንም ጠላት አድርጎ መያዝ ይሄም በዘመናችን የተዘነጋ ትልቅ አርስት ነው። ኢብራሂም አለይሂ ሰላም ምን ነበር ያለው? ኢነኒ በራኡን ሚማ ተዕቡዱን ከምታመልኩት ወሚንኩም ወሚማ ተዕቡዱን ከናንተም በአላህ ላይ ከምታጋሩትም የጠራሁ ነኝ አለ። ዛሬስ ወንድሞቼ ሱፊዮች አባቶቻችን ናቸው ይሏቸዋል። እኛ ሱፊያ አባት የለንም። ሱፊያ አባት የለንም። በሐቂቃ ወላጅ አባቶቻችን እንኳን ሱፊ ቢሆኑ እኛ ራሳችንን ወደ አባቶቻችን አይደለም እናስጠጋው። እኛ ወደ ማን ነው እናስጠጋው? والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه. والسابقون قدمتوچو الأولون يمجمرياوچ من المهاجرين كمهاجروچ والأنصار كمدينة سوچ كدين رداتوچ والذين اتبعوهم النسون يتكتلواچو እኛ አላህ እንዲወደን ከፈለግን አገራችን ላይ በዚህ በወሎ አብዛኛው ሰው የተዘፈቀበትን የገታው ሸህ እኮ ልጅ ሲያምረኝ ልጅ ይሰጠኛል ሚሉ የሚያምኑ ናቸው አይደሉም ሱፊዮች? እኔ ወደ እነሱ አላስጠጋም። እናንተስ? አናስጠጋም። አረሞት ይምጣ አናስጠጋም ራሳችንን ወደዛ። አባቶቻችን ሱፊዮች አይደሉም። ሽርክ የሚያጨማልቁ ሰዎችን አባቶቻችን ናቸው የሚሉ ሰዎች አሉ። ላንተ አባትህ ከሆኑ ላንተ ይሁኑ። ጀሃነም መግባት ከፈለክ የሱፊዮች መንገድ የጀሃነም መንገድ ነው አይደል? አትፍሩ። ከአላህ ውጭ የሚጣራ የጀሃነም መንገድ ነው አይደለም እየሄደ ያለው ነው። በቴሌቪዥን እኮ ነው የታየው። ልጅ ለማረው ሰው ተስሎ ይሄዳል። ከዛስ ድንጋይ ተሸክሞ ይሄዳል። በሚቀጥለው አመት ወልዶ ኮርማና ልጁን ከድንጋዩ ጋር ተሸክሞ ሐምድ ገባ አልহামዱሊላህ አይደል የሚባለው? አልহামዱ ለማን? ለዛ ለደገሩሻ ለመስጠት ልጅ የወሰዱትን ድንጋይ የሚመልሱትን እና ኮርማ ይዘው ይመጣሉ አለ። ከነዚህ ሰዎች ጋር በዘር አንድ ብትሆን ምን ብትሆን ዘመዶችህ ናቸው ከሆኑ ማለት እነሱ ናቸው አባቶቼ የነሱን መንገድ ነው መከተለው ምትል ከሆነ ሂድ ተያይዘ ጀሃነም ትገባለህ። እኛ ግን እነዚህ ሰዎች ጋር ግንኙነት የለንም። ወላጅ አባቴ ቢሆን ወላጅ እናቴ ብትሆን ወላጅ አባቴና ወላጅ እናቴ ይላለው እንጂ ወደነሱ የእምነት መጠጋትን አልጠጋም። እንተቢ ኢብራሂም ለዛ ነው ከአባቱ ምን ያለው? ነፃ ነኝ ያለው። ነፃ ነኝ ብሏል አላለም? ከአባቱ ከህዝቦቹ ከጣውት አምልኳቸው ኢላ الذي فطرني فانه سيهدين ያ የፈጠረኝ ሲቀር አለ። ወደ ፈጠረን ብቻ ከመጣን በዚህ እንሰባሰባለን። ከዛ ውጭስ የለንበትም። ውዴታችን በዛ ላይ ነው። ጠላትነታችን በዛ ላይ ነው የሚመሰረተው። وتكفير من فعله ይህንን የፈጸመን ሰው ማስከፈር። والاسلام እስልምና መብኒዩን የተገነባ እኮ ነው على 5 በአምስት ነገሮች ላይ አርካኒን ሙሶሶዎች ላይ ማዕዘናት ላይ እኮ የተገነባ ነው። والاسلام እስልምና መብኒዩን የተገነባ ነው አላ በማለት ነው 5 አርካኒን በአምስት ሙሶሶዎች በአምስት ማዕዘናት ላይ የተገነባ ነው። የመጀመሪያው ሸሃደቱ የምስክርነት ቃል ነው። አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም። ወአነ ሙሐመደን ሙሐመድም እኮ እንደዚሁ ናቸው ረሱሉላህ የአላህ መልእክተኛ ናቸው። ይሄ ነው የመጀመሪያው ማዕዘን ማለት ነው። አንድ ሰው ወደ እስልምና የሚገባው ይሄንን ሲያሟላ ነው ማለት ነው። ሁለተኛ ኢቃሙ ሰላት ሰላትን አስተካክሎ
መስገድ አስተካክሎ ማቋቋም መስፈርቶቿን አሟልቶ ሶስተኛ ኢታኡ ዘካ ከንግድ ከተሰራበት ከተተረፈበት አንድ አመት ሲሞላው ትርፉ ከገንዘብ ከከብት ከወርቅ ከብር የሚወጣላቸው አይነቶች አሉ ከነሱ ለያንዳንዳቸው የተቀመጠላቸው ስፍራ አለ ከሀብታሞች ተወስዶ ለማንም ይሰጥ ለድሃዎች የሚሰጥ ይሄም የእስልምና ማዕዘን ነው ማለት ነው ሰውሙ ረመዳንን መጾም ከዚህም በፊት አንስተናል በእስልምና ስንት ወር ነው ያለው 12 ወር ነው ያለው መቼ የውመ خلق السماوات والارض ሰማይና ምድር የተፈጠረ ጊዜ ነው አላህ በእስልምና 12 ወር ብቻ እንዳለ ይነገራል ኢትዮጵያ ውስጥ እንኳን ብንኖር 13 ወር ነው ያለው ሚለውን አንቀበልም አንድ ሁለተኛ ፈረንጅ ሀገርም ብንኖር ከፈረንጅም ብንወለድ የፈረንጆቹን ማቆጣጠር አንቀበልም እስልምና ህይወቴንም ሞቴንም ለአላህ ነው ማደርገው ነው አይደል ያልነው ዘካ ስንከፍልም ይሁን እድሜያችንን ስንቆጥርም ይሁን ምን ነው ምን ይዘው የሸሪዓውን አቆጣጠር ነው እኛ የምንከተለው የጨረቃን አቆጣጠር ነው ሌላው ዓለም የሚከተለው የትኛው ነው የፀሐይ አቆጣጠር ነው ይሁዳም ይሁን ነሷራ ማለት ነው በጨረቃ አቆጣጠር አንድ ወር 30 ቀን ይኖራታል አንድ ወር 29 ቀን ይኖራታል ከዛ የዘለለ አይኖርም ይሄን ስትደምሩት በ12 ወር ነው ያለን አላልንም ስንት ይመጣል 353 አካባቢ 54 ወደዛ ነው እንጂ የሚሄደው ድፍን አይሆንም 365 አይሆንም 360 አይሆንም ስለዚህ ምን እናደርግ ለምሳሌ አንድ ሰው ሰላት መጀመር ያለበት መቼ ነው ሴት ከሆነች ጡት ስታወጣ ነው አይደለም ወይ ሀይድ ስታይ ወይ የብብት ወይ የብልት ጸጉር ስታይ እነዚህ ነገሮች የሉም እንበል በምንድነው የሚያዘው 15 አመት ሲሞላው አይደለም በኢትዮጵያ አቆጣጠርና በፈረንጆቹ አቆጣጠር ከሄድን ስንት በአመት 365 እና 366 ቀን አለካል 15 አመት ሞላን ምንለው መቼ ነው የቀኑን ልክ ያዝልኝ እዛጋ በሸሪዓ ስትሄድስ 15 አመት ሞላህ የሚባለው መቼ ነው በአመት 353 ቀን አለካልክ በ353 እና በ365 መሃል ስንት ልዩነት አለ 12 13 አይደለ በ10 አመት ውስጥ 10 ቀን ብቻ እንኳን ብታነሳ ስንት ቀን ታገኛለህ 100 ቀን ተረዳችሁ አይደለ ስለዚህ ሰላት መጀመር ካለበት ከ5 እና ከ4 ወር ዘግይቶ ነው አንድ ሰው በሌላው አቆጣጠር ከሄደ ሰላት የሚጀምረው ማለት ነው ስለዚህ ለወንድም ይሁን ብብት ጺም ብልት ጸጉር ካላወጣ ድምጹ ካልቀየረ እነዚህ ነገሮች ካልተገኙ በምንድነው የሚቆጠርለት 15 አመት በሚል አይደል ስለዚህ 15 አመቱን ስንቆጥር በየትኛው ነው መቁጠር ያለብን በሸሪዓ አንድ ሁለተኛ ዘካንም ከወሰድ መቁጠር ያለብን በየትኛው ነው ኤፕሪል ሜይ ጁን መስከረም ጥር ምናምን በሚለው ሳይሆን ረመዳን ላይ ከሆነ ሰውየው ሁሌ የሚያወጣው ረመዳን ላይ ሻዕባን ላይ ከሆነ የሚያወጣው ሻዕባን ላይ የቀን አቆጣጠራችንን ራሱ እንያዝ ማለት ነው ስለዚህ ረመዳን በሸሪዓ የ9ኛውን ወር ይይዛል 12 ወሮች አሉ አልናር ሻዕባን ሰፈር እንደሚባለው 9ኛው ወር ምን ይባላል ረመዳን ይባላል አብረንምኛ የረመዳንን ጾም የምንጾምበት ማለት ነው ሐጁ በይቲላህ የአላህን ቤት መጎብኘት አልሐራም ነገሮች ጥብቅ የሆኑበትን የአላህ ቤት መጎብኘት ማል ኢስቲጣዓ ከአቅም መቻል ጋር ማለት ነው አቅሙ ሊችል ይገባል ወደ ሐጅ መሄጃው ሊኖረው ይገባል ገንዘቡ ማለት ነው ወደሊሉ ሸሃደቲ የሸሃዳ ማስረጃው እኮ የምስክርነት ቃል ማስረጃው የትኛው የመጀመሪያው ምንድነው ሸሃደቱ አላ ኢላሃ ኢላላህ አይደል ከአላህ በስተቀር በሐቅ የሚመለክ እንደሌለ ወአነ ሙሐመደን ረሱሉላህ ሙሐመድ ደግሞ የአላህ መልእክተኛ ናቸው የሚለው እኮ ሁለት ማስረጃ ሊመጣ ነው የመጀመሪያው ከአላህ በስተቀር በሐቅ የሚመለክ እንደሌለ ወደሊሉ ሸሃደቲ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እኮ ማስረጃው ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው ሸሂደ አላህ መሰከረ አነሁ መሆኑን ላ ኢላሃ ኢላሁ ከርሱ በቀር በሐቅ የሚመለክ አምላክ እንደሌለ እኮ መሰከረ ላ ኢላሃ አምላክ የለም ኢላሁ በሐቅ የሚመለከው እሱ ብቻ ሲቀር ወልመላኢከቱ መላኢካዎችም እኮ መሰከሩ ወኡሉል ዒልም የእውቀት ባልተቤቶችም መሰከሩ ማን መሰከረ በዚህ ትልቅ ጉዳይ ላይ ራሱ አላህ መሰከረ የሱ የቅርብ ባለመዋሎች መላኢካዎች መሰከሩ ከዛስ የእውቀት ባለቤቶች መሰከሩ ቃኢመን ቢልቅስጥ በፍትህ የቆመ ሲሆን አላህ መሰከረ ላ ኢላሃ ኢላሁ ከርሱ በቀር እኮ በሐቅ የሚመለክ የለም አልዓዚዝ አሸናፊ አልሐኪም ጥበበኛ የሆነ ፈራጅ የሆነ ወደሊሉ ማስረጃው አነ ሙሐመድ መሆናቸውን ረሱሉላህ
የአላህ መልእክተኛ መሆናቸውን ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው። ማ ካነ ሙሐመድ እኮ አይደሉም አለ አባ አሐዲን የአንዳችሁም እኮ አባት አይደሉም አለ። ይሄ ምክንያቱ ምንድነው? በአረቦች ስርዓት ከዛ በፊት በነበረው ማለት ነው አንድን ሰው አቅርቦ ካሳደገው አንድ ሰው አባት እያለው ሰዎች ወደ ማን ያስጠጉታል? ወደ አሳዳጊው ያስጠጉታል። አላህ ይህንን ነገር ውድቅ ሊያደርግ ምን አለ? በዚሁ መናገር የምፈልገው አንድ ሰው ሰለምቴ እንኳን ቢሆን መጠጋትና መጠራት ያለበት በማን ነው? የራሱን ስም ሊቀይር ይችላል፣ የአባቱን ስም ግን መቀየር አይችልም። ክርስቲያንም ቢሆን አባትየው የአባትነት መብቱ እንደተጠበቀ ነው። በሱ ስም ነው መጠራትም የሚችለው ማለት ነው። ማ ካነ ሙሐመድ እኮ አይደሉም አባ አሐዲን የአንዳችሁም እኮ አባት አይደሉም ሚን ሪጃሊኩም ከናንተ ከወንዶቻችሁ ውስጥ እኮ የማንም አባት እኮ አይደሉም እሳቸው። ወላኪን ነገር ግን ረሱላህ የአላህ መልእክተኛ ናቸው። ወኻተመ ነቢይን የነቢያት ደግሞ መደምደሚያውና መጨረሻው ናቸው። ላ ነብይ ባዕዲ ብለዋል፣ ከኔ በኋላ ነብይ አይመጣም ብለዋል። አገራችን ላይ ተአምር ይሰራሉ። እገሌ የሚባል ነብይ መጣ የሚባለው ራሱ ይሄ ሁሉ ተረት ነው ማለት ነው። ከሳቸው በኋላ ማን አይመጣም? ነብይ አይመጣም ማለት ነው። ስለዚህ እዚህ ጋር የምናሰምረው የትኛው ነው? ወላኪን ነገር ግን ረሱላህ የአላህ መልእክተኛ ናቸው። ወኻተመ ነቢይን የመጨረሻውም ነብይ ናቸው የሚለው ወደሊሉ ሰላት የሰላት ወዘካት የዘካም ደግሞ ማስረጃቸው ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው። ወማ ኡሚሩ አልታዘዙም እኮ አለ ኢላ ሲቀር እንጂ ሊያዕቡዱላህ አላህን በብቸኝነት ሊያመልኩት ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖትን በጠቅላላ ሁነፋ ቀጥተኞች ሲሆኑ ወዩቂሙ ሰላትን ሊያቋቁሙ በስነ ስርዓት ሊሰግዷት አስተካክለው ወዩእቱ ዘካት ዘካንም ልክ እንደዚሁ ሊሰጡ። ስለዚህ ወዩቂሙ ሰላትና ወዩእቱ ዘካት ምን ሆነ? ደሊል ማስረጃዎቻችን ሆኑ ማለት ነው። ወደሊሉ ሰውም የጾም ማስረጃው ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ቃል ነው። ምን ሚለው? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም በእናንተ ላይ እኮ ተጻፈባችሁ ተደነገገባችሁ ግድ ተደረገባችሁ አስያም ጾም ግዴታ ተደረገባችሁ ከማ ኩቲበ እንደተደነገገው እንደተጻፈው ሁሉ አለ الذين በእነዚያ ላይ ሚን ቀብሊኩም ከናንተ በፊት በነበሩት ለዓለኩም ተተቁን አላህን መፍራት ተወርሱ ዘንድ በጾማችሁ ተቅዋን እንዲያስወርስ ነው ምን የሚደረገው የሚጾመው ማለት ነው። ስለዚህ አሁን ከወር ትንሽ ቀኖች ያለፉ ነው አይደል ረመዳን የቀረው። ረመዳን በምን መልክ ይጾም? አንደኛ ኢኽላሰን ሊላህ ማንኛውም አምልኮ ለሱ ስራን ማጥራት እንደሚፈልገው ስንጾም ስንሰግድ ማንኛውን አምልኮ ለሱ ስንዋረድ ከኛ ምን ይጠበቃል? የሱን ፊት ብቻ ፈልገን ሊሆን። ሁለተኛ የነብዩ ሰለላሁ ዐለይሂ ወሰለም አጿጿም ምን ይመስል ነበር? ለይሉን ይቆማሉ፣ ቁርአን ይቀራሉ፣ መልካም ስራዎች ላይ ይበራታሉ። የኛን ስራን ፈትሸው ዛሬ ሰዎች አንድ ሱብሃንአላህ አጅሩ ስንት ነው? 10 የማንኛውም ነገር አጅር በስንት ስለሚጀምር በ10 አይደለ? አንድ ሐሰና ጎሎት ጀሃነም የሚወርድ ሰው አለ ብለው ታማኙ ነብይ ለኛ ነገሩ። ስንት ሐሰና ጎሎት? 10 አላሉ። ስንት? አንድ ሚዛን ይመዘን የለው መልቂያማ የጀነት ሚዛን ሲመዘን ጀነት መግቢያው አንሶት ስንት? አንድ ጀሃነም ይወርዳል። አንድ ሱብሃንአላህ ስንት ነው አልንም ያስከፍለው? 10። በጣም በሚገርም ሁኔታ ወንድሞቻችን ስልካቸውን ያወጡና ጌም ይከፍታሉ አይከፍቱ? ከዛ ይጫወታሉ ይላሉ አብሮ ከጌሙ ጋር እንቀሳቀሳሉ። ከዛ ደግሞ አሁን ይሄን ሁሉ ልንውለው ነው ስቴዲየም ይገባሉ። አቦ ይሄንን ረሃብ ማሳለፍ ቢቻለው ሲኒማ በመግባት ነው። ሲኒማ ይገባሉ። ትንሽማ ፈታ ልበል ነሺዳ ይሰማሉ። ጾማችን ከሳቸው ጾም ጋር አልተገናኘም። ተራዊህን ነብዩም ሆኑ ሰለላሁ ዐለይሂ ወሰለም ሱሐባዎች ሰግደውታል አልሰገዱትም? ሰግደውታል። ምግብ የሰላት ጸር ነው አይደለም? በደንብ ያዙልኝ። ምግብ በልኩ ከተወሰደ ትክክለኛውን ኢባዳ መስራት ይቻላል። የኛ አበላል ልክ ስለሚዘል ከልክ በላይ ሲሆን ኢሻዋም ታስፋሽካለች። በአራቱ ረካዓ ስንት ጊዜ ይፋሽካል? ብዙ ጊዜ ያስፋሽካል። ለምን? ጥጋብም ስለሚያስፋሽክ ማለት ነው። ከፊሎች እንዲህ ተበልቶማ ካልተጨሰበት ብለው መስጂድ በር ድረስ አጭሰው መስጂድ በር ላይ ሲጋራቸውን ረግጠው የሚገቡ አሉ። ጫት ሻጮች ኢሻን ሰግደው ሲወጡላቸው እንዲህ ያብለጨለጩ
እያቆለጨለጯቸው ማለት ነው ተራዊህን አቋርጠው ገና ሲገቡ እያሳያቸው ይገባሉ ጫቱ ልባቸው ውስጥ ሆኖ ኢሻ ይሰገዳል ሮጠው ተራዊህን ሳይሰግዱ ጫታቸውን ይዘው ወደ ቤት የኛ አጿጿም መስመሩን የሳተነ ልብ በሉ ወንድሞቼ እውነተኛ ሷሃባዎች እንደጾሙት ነው እየጾምን ያለነው አይደለም ስለዚህ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ኸይር ስራ ተቆጥሮ አያልቅም ኸይር ስራ ላይ ብቻ እንጣት ጾማችን ፍሬ ያፈራ ዘንድ ማለት ለአላህ ያማራ አምልኮ ነው አይደለም የሚገባው ነው አይደለም መላእክቶች እነዛ እሱን አምፀው ማያውቁት ሱጁድ ላይ ሩኩዕ ላይ የተለያየ አይነት አምልኮ ላይ ሰማይ ቤት ያሉ አሉ ቀና በሉ ሲባሉ ረበና ጌታችን ሆይ ማዕበድናከ ሐቅ ኢባደቲክ አንተን እኮ የሚገባህን ማምለክ እኮ አላመለክንህም ይሉታል አናሳዝንም ወንድሞቼ ሌላ እኮ ስራ የላቸው ወሬ የለባቸውም እንደኛ እኛም ቢዚ የሚያረጋቸው ነገር የለም ያን ያህል አምልከውት ምን ይሉታል ደግሞ ቀና በሉ ሲባሉ የሚገባህን ያህል አላመለክንህም ይሉታል ስለዚህ ጾማችንን አላህ በእውነት ጾመው እሱ ከሚቀበላቸው ሰዎች ያደርገን ስለዚህ ቢዚ የሚያረገንን ነገር በጾም ወቅት እንወቅ ማለት ነው ባዶ ረሃብ እንዳይሆንብን ትክክለኛውን ጾም የጾመም ሰው ምንን ይወርሳል ተቅዋን ይወርሳል ማለት ነው ወደሊሉ ሐጅ የሐጅ ማስረጃው قوله تعالى كف ያለው አላህ Subhanahu Wa Ta'ala ቃል ነው ወሊላሂ ለአላህ እኮ على الناس በሰዎች ላይ እኮ አለው ሐጅል በይቲ የሱን ቤት እኮ መጎብኘት እኮ አለው ግዴታ አድርጎ አስቀምጦባቸዋል ማን استطاع አቅሙ ለቻለ ሰው ኢለይሂ ሰቢላ ወደ ሐጅ ለመሄድ ጉዞን አቅሙ ለቻለ ሰው እኮ አላህ በሰው ልጆች ላይ እኮ ግዴታ አድርጎ አስቀምጦባቸዋል ምን እንዲያደርጉ የሱን ቤት እንዲጎበኙ ማለት ነው እዚህም ጋር ትልልቅ ጥያቄዎች ይነሳሉ አላህ ይዘነልንና ማለት ነው አንድ ቪትዝ መኪና አምና ስንት ነው የተሸጠችው በቃ ሁሉ ነገር እኮ በምሳሌ ሂሳብ ሲሰራ ያሳዝንም እዚህ ዓለም ላይ አንድ ሰው ከአንድ መኪና አልፎ ስማርትፎን የኔ እኮ አይፎን እኮ ኤክስ አይፎን 10 እኮ ነው ማንንም ያልያዘውን እኮ ነው ያስኩት ቀላል ሰው አረከኝ ምናምን ይላል ስንት ነው 67000 ብር እኮ ነው የገዛሁት ይላል ስንት ብር 67000 ብር ምንድን ስልኩ ስሙ ምንድነው አይፎን ኤክስ ጥሩ ከዛ ጉሯን ስትነዛ ደግሞ ምን ትላለች እኛ እኮ ሰልቫጅ ምናምን ሳይሆን ባለማርክ ልብስ ነው ምን ለብሰው ቀላል ሰው አረከ ነው ወይ ትላለች አጅሬ እሺ ሁለት ካፌ ካመት እስከ አመት ደግሞ ኤዶ ማኪያቶን ይጠጣል ምኑን ስደምረው ስንት ይመጣል ሌላ ሂሳብ ነው ከዛ ከአንድ መኪና አልፎ ሌሎች ንብረቶች አሉት ሐጃት ደግሞ ይስትለው መጅሊሱ አይገርምም ከ78000 ብር 90000 ብር ያስገባዋል ይላል አሁን ሐጅ ላለመሄድ የፈጠረው ሰበብ እንጂ ማለት ነው መጅሊሱ የፈለገውን ያስገባ አላህ ይተሳሰበው ካንተ የሚጠበቀው ምንድነው አላህ በሰጠህ ብር ሐጅ መሄድ አይደለ ነው አይደለም ወንድሞቼ ለማይረባ ነገር የሚያወጡትን ብር ስታይ ታዝናለህ ሐጅ ሂዱ ሲባሉ ግን ሐጅ ሲደርስ ዝም ብላችሁ በጦር ኃይሎች በኩል ሂዱ ኤርገንዶ ጫማ እንዴት እንሻፈፈ የለበሰ አንድ ከስልጤ ወይ ከሐላባ የመጣ ሰውዬ ታያላችሁ ሐጅ ሊሄድ ሸሚዙ እንዲህ ተጣሟል እላዩ ላይ እድፍ ወሮታል እነዚህ ሰዎች ከብት ሸጠው ሐጅ ካለ ሄድን ይላል ልተረዳኸኝ የኛዎቹ ላንጋኖ ዱባይን ምን ጥግብ ብለው ያላህን ቤት ግን እስካሁን አልጎበኙት ይሄ ነው ሹክር ማለት አላህ የሰጠህን ገንዘብ ቦታው ላይ መዋል ማለት ይሄ ነው ስለዚህ ሐጅ እድሜው ከደረሰበት ጊዜ ጀምሮ አንድ ሰው ገንዘብ እስካለው ድረስ አቅሙ እስከቻለ ድረስ ምን ማድረግ አለበት መሄድ ግዴታው ነው በህይወት ዘመን ደግሞ አንድ ጊዜ ብቻ ነው አላህ ያዘዘው ተመልከት እዝነቱ በየአመቱ ስሩት ቢባል ምን ይወጣ ነበር በዚህ ሰፍሳፋነታችን ማለት ነው በዚህ ገንዘብ መውደዳችን اذا قيل لك ብትባል كم اركان الايمان የእምነት ማዕዘናት ስንት ናቸው ብትባል فقل بل 6 ናቸው በል وهي እነሱም ان تؤمن بالله بالله ልታመን ነው وملائكته በመላእክቶቹ ልታመን ነው وكتبه በመጽሐፍቶቹ ልታመን ነው ورسله በመልእክተኞቹ ልታመን ነው واليوم الاخر በመጨረሻውም ቀን ልታመን ነው وتؤمن እንዲሁ ልታመን ነው بالقدر بالله ውሳኔ خيره መልካሙንም وشره መጥፎውንም አላህ ነው የወሰነው ብለ ልታመን ነው اذا قيل لك ላንተ ብትባል ما هو الاحسان احسان ምንድነው ብትባል ማሳመር ምንድነው ብትባል ኢህሳን ከቦታ ቦታ ይለያያል ትርጉሙ ኢህሳን ብሎ ቀጥታ ከመጣ ምን ይሆናል ትርጉሙ ማሳመር ይሆናል መራቲቡ ዲን ላይ ደግሞ ስንወስደው ምን ይሆናል ሙራቀባ ይሆናል አላህን መጠባበቅ ዲን 3 ደረጃዎች አሉት አይደል እስልምና እምነትና ምን ኢህሳን
በዚህ ቦታ ላይ ኢህሳን ስንል የትኛው ነው የተፈለገው? ሙራቀባ። ሰውየው ወደ እስልምና ይገባል፣ ከዛ በኢማኑ ይበለጽጋል። ኢማኑ አምሮለት የመጨረሻ ደረጃው ምንድነው? የሆነ ነገር እየተናገረ አላህ እኮ አሁን በልብ ያለችውን እያወቀብኝ ነው፣ እዚህ ብለፈልፍም እኮ እኔ ውስጤ ግን ያበሽታ አለብኝ፣ አሁን እኮ ይዩልኝ እያልኩኝ ነው፣ ይስሙልኝ እያልኩ። እዚህ ደረጃ ስትደርስ ኢማን አምሯል፣ ኢህሳን ላይ ደርሰሃል። ሩቅ ሰፈር ሄድ፣ ሰው ማያይህ ቦታ አላህ እያየኝ ነው ሚል ደረጃ ስትደርስ ኢህሳን ላይ ደርሰሃል። አላህ እዚህ እንዲያደርሰን ለምኑ። ከባዱ የአምልኮ ደረጃ ይሄ ነውና ወንጀል ምን ያስረሳሃል መሰለ? መላእክቶቹ ካንተ ጋር ያለ ቪዛ እንደሚሄዱ ትረሳዋለህ። አንተ ቪዛ ትጠይቃለህ አይደል? ኤምባሲ ይፈቀድልኝ ይሁን ያንተ ለአንተ የተመደቡት ግን ቪዛ አይፈልጉም። አብረው በገባህበት ሁሉ ይሄዳሉ። ያዕለሙነ ያቃሉ ማተፍአሉን ምትሰሩትን ያቃሉ ይመዘግቡታል። መላእክቶቹ ከሁሉ በላይ ከሰባት ሰማይ በላይ ያለው አላህ አለም ያዕለም ቢአነ አላህ ይራ ሁሉን ነገር ያውቀዋል። እዚች ምድር ላይ አንዲት ቅጠል አትረግፍም እሱ አውቋት፣ እሱ አይቷት። አንዲት ሴት አታምጥም ምጧን ሰምቶላት። አንድ ሰው በባህር አይወረወርም ማንን ይመስል? ነብዩላህ ዩኑስን ይመስል። አሳነባሪ አይውጣውም ማንን ይመስል? ነብዩላህ ዩኑስን ይመስል። በጨለማ ሰው ሁሉ በተኛበት ማንም በማያየው እዛ ውስጥ ሆኖ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ካንተ ውጭ በሐቅ የሚመለክ የለም ጥራቻ ይገባ እኔ እኮ ነብሴን ከበደሉት ነኝ አለ። አንድ ያሳነባሪ ጥርስ ሳይነካው፣ አሳነባሪ በጥርሱ ሳይነካው እንደሚያስገባው አዛዡ ማን ነው? አላህ። አንድ ጥርስ ሳይነካው እዛ ውስጥ አላህን በማወደሱ የተነሳ አላህ ምን አለ? ከአወዳሾቹ እኛን ከሚያወሱን ባይሆን ኖሮ እዛ አሳነባሪ ሆድ ውስጥ እስከ የውመል ቂያማ ድረስ በቆየ ነበራል። የባህሩ ዳርቻ ላይ ወስዶ አንድ ሳይነካ ተፋው። አንድ ሳይነካ ምን አደረገው? ተፋው። ሁሉን አዋቂ ማን ነው? አላህ ነው። እምነታችንን አላህ እዚህ እንዲያደርስልን እንለምነው ሁሌ። ሱሐባዎች እዛ ደረጃ ስለደረሱ ነበር። እዚህ ሰፈር ሌላ ሰው አይደሉም፣ እዛ ሰፈር ሌላ ሰው አይደሉም፣ አንድ ሰው ናቸው። አንድ ሰው አምልኳቸውን ያሳመሩ። ሲያለቅሱ ሰው ማየት ማይጠበቅባቸው ብቻቸውን ሆኖ እንባቸው ትንቆረቆራለች። ልቡ የደረቀ ሰው ምሳሌው ግን እንባ ለማውጣት ይቸግረዋል። እነ ዑመር ነበሩ። አይናቸው ላይ እንደዚህ እንደ ሐዲድ አይታቸዋል። ልጅ የሞተባት እናት ሁሌ በማልቀስ እዚህ ጋር የሆነ መስመር ነገር ይወጣባታል። እነ ዑመር አይናቸው ምልክት ነበረው ይባላል። እኛ የምናውቀው የትኛው ነው? ኃይለኛው ዑመር የሚለውን ብቻ ነው አይደለ? ቁርአን አንቀጽ ሲቀራ ያለቅሱ ነበር። እኛ ቁርአን እያስለቀሰን አይደለም፣ ፊልም ውሸቱ ዓለም ግን ያስለቅሰናል። ስቅስቅ ብለው ለፊልም የሚያለቅሱ ሰዎች አሉ የሉ? ወይኔ አክተሩ እንደዚህ ሆነ የሚሉ ስንት እህቶች አሉ የሉ? ሲያሳዝኑ። አላህ ከዚህ በሽታ አውጥቶ ወደ እውነተኛ ማንነታችን ይመልሰን። فقل بل هو እሱኮ أن تعبد الله አላህ ልትገዛው ነው። كأنك تراه ልክ እንደምታየው አድርገህ ልትገዛው። فإن لم تكن تراه ልታየው ባትችል አትችልምና ማየት እዚህ ምድር ላይ فإنه يراك እሱ ግን ያይሃል። እዚህ ምድር ላይ አላህ አይታይም። حتى ለሙሳ ሲያናግራቸው አናገራቸው እንጂ ያለው አዩት እሳቸው አላለ። ነብዩ ሰለላሁ ዐለይሂ ወሰለም ሰባት ሰማይ አቋርጠው ሲሄዱ ለይለተል ኢስራ ወልሚዕራጅ ትእዛዝ ተቀብለው መጡ እንጂ አላህን አላዩትም። ምን አሉ? ሂጃቡሁ ኑር የሱኮ መጋረጃው ብርሃን ነው አሉ። ግን እነሱ አላህ ያየኛል ይሉ ነበር። ወሰለላሁ ዐላ ሙሐመድን ወአሊሂ ወሰህቢሂ ወሰለም። ያላህ ሰላትና ሰላም በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና በባልደረቦቻቸው ላይ ይሁን።